አንዳንድ አካባቢ ላይ ሰላምን የሚነሱ አካላት ሁለት ወር ነው ያለው አንደኛ ይሄ አካላዊ ግጭት አለ በአካላዊ ግጭት የተሰሩ የለሙ ህብረተሰቡ የሚጠቀምባቸው ህብረተሰብን ነገ ከነገ ወዲያ ተወዳዳሪ የሚያደርጉ ተቋማትን የማፍረስ የህብረተሰብን የመወዳደር አቅም ማዳከም የህብረተሰብን እንቅስቃሴ መግታት እንዳለ ይሆንና ከዛ ባለፈ ደግሞ ህብረተሰቡ የጠፉ ነገሮችን መንግስት እንዲመልስለት ወደ መንግስት ማመላከት የሁለተኛው የጦርነቱ ግጭት ፐርፐዝ እሱ ነው ሰላሙን ተነሳለህ ሰላሙን መንግስት ይመልስልህ ንብረቱን ታወድማለህ ንብረቱን መንግስት ይወልስልህ ትምህርት ቤቱን ታፈርሳለህ ትምህርት ቤቱ መንግስት ይስራልህ መንገድ ላይ ያለው ነገር ታበላሻለህ መንገድ ያልክለት የሚባለው የግጭት የሚፈጥሩ አካላት ስትራቴጂ መሆኑ መረዳት መቻል አለበት ስለዚህ ይሄ ምንም እንኳን አንድ መንግስት ሲቋቋም ለህብረተሰቡ ሰላምና ደህንነትን ማረጋገጥ ፋንዳሜንታል ሚናው ቢሆንም መንግስት ባሉት ኢንስትሩመንቶች ይሄን ለማድረግ እየሞከረ ነው ያለው ይሄን ሲያደርግ ሁለት ስትራቴጂዎች እንዳሉ በግልጽ መገለጽ አለበት አንደኛ መንግስት የሰላም አማራጮችን እድል በመስጠት ማለት ነው ይሄን ስንል መንግስት የለውጥ መንግስት ከመጣ ጀምሮ ከመጀመሪያው የለውጥ መንግስቱ ኃላፊነት ከተረከበ ጀምሮ ለሰላም የተከፈሉ ለሰላም የተደረጉ ጥረቶች አንዳንዶቹ እንደውም ዋጋ አስከፍለዋል ለምሳሌ ዛሬ በአንዳንድ ቦታ ላይ በሀገራችን ክፍል ላይ ሰላምን የሚያወኩ አካላት ያገኙት ስፔስ ለሰላም ሲባል በተሰጣቸው እድልን በሌላ መልኩ በመጠቀም የተፈጠሩ ናቸው በሀገር ውስጥም በውጭም የነበሩ አካላት ያለ ምንም ቅድመ ሁኔታ በእስር ቤትም በተለያዩ ቦታ ያሉ አካላት ወደ ፖለቲካል ስፔሱ መጥተው እንዲጠቀሙ ክፍት ተደርጎ የተሰጠበት ሰላም እድል ነው ከዛ በኋላም በአሸናፊነት ላይ ሆኖ መንግስት ግን ፖለቲካል ቋሚ የሆነ ዘላቂ ሰላም ያመጣል ብሎ በሚያስብበት ጊዜ ለሰላም እድል በመስጠት የሚታወቅ ነው የፕሪቶሪያ ፒስ ፕሮሰስን ማየት እንችላለን በየጊዜው የሚደረጉ የሰላም ጥሪዎችን ማየት እንችላለን እና ለሚመጡ ታጣቂዎች የሚደረገውን አቀባበልና ለታጣቂዎቹ ወደ ህይወት እንዲመለሱ የሚደረገውን ድጋፍ ማየት እንችላለን ይሄ አንደኛው ስራ ነው ሁለተኛው ስራ ደግሞ ህግ ማስከበር ነው መንግስት ሀገር መንግስት እንዲጸና ህብረተሰቡ ወጥቶ እንዲገባ ከህግና ከስርዓት ውጪ ኃይልን ወይም ፍላጎትን በኃይል አስፈጽማለሁ የሚለውን አካል በየትኛውም የዓለም መንግስት ሬድ ላይኑ ይሄን ህግን በማስከበር የሚመለሱ ጉዳዮች አሉ ስለዚህ ሁለቱን ሚዛን አስጠብቆ መንግስት እየሄደ ያለበት ሁኔታ አለ ስለዚህ በአካባቢያችን ለምሳሌ በአማራም በኦሮሚያም ያለው ሁኔታ ስንመለከት በክልል መንግስታትም የተደረጉ ያሉ ጥረቶች ነው የመጀመሪያ ሳይታክቱ የሰላም እጅን መዘርጋት ለሚመጡትን ደግሞ በፍቅር ከልብ በሚመነጭ ፍቅር ማቀፍና መቀበል ሁለተኛ ደግሞ ከዚህ ያለፉትን ደግሞ የህብረተሰቡን ተሳታፊነትን በመጠቀም የህግ ማስከበር ስራዎችን መስራት